ባያችሁት ነገር። ወንድማችን እንኳን ደህና መጣ መዝሙሬ። እንዴ እኔ ስመጣ ነው እንዴ ትምህርት የሚቀይሩት? ይቀጥሉ እንጂ። ቀይራለሁ። ትላንትና እኮ ይዘን የነበረው ነው አበሻው ብዬ ነው። ደህና ነህ? አዎ እግዚአብሔር ይመስገን። ዲያቆን እንዴት ኖት? እግዚአብሔር ይመስገን አለሁ በቸርነቱ። አይ አንድ ትምህርት ኦርቶዶክሳዊ ትምህርት ለመባል ምን ምን መስፈርት ማሟላት አለበት የሚለውን ከትላንትና ጀምረን ዛሬ ደግሞ ቀጥለን ነውና እሱን የተማር ነበር። ድንገት ጸኖ ከሆነ ትንሽ ያው ለስለስ ያለ ትምህርቶችን እንማር ብዬ ነው። አይ ድንቅን ያልተከታተልኩም እውነቱን ለመናገር ያው ድንገት ነው ዛሬም የገባሁት። እንዴት ኖት? እንዴት ሰነበቱ? እንዴት ከረሙ? አገልግሎት እግዚአብሔር ይመስገን። ይኸው በምሕረቱ ብዛት በሰላም የጠፋኸው ደህና ነህ አንተ? ደህና ነኝ፣ ደህና ነኝ እግዚአብሔር ይመስገን። ያ ሁሉ ሰላም እኔ ጋራ ተመስገን። እንመለሳለን እንግዲህ። አዎ በጣም ጠፋ ብዙ ጊዜ። ያው አላጨናነቅም ብዬ ነው ዝም ያልኩህና እንግዲህ ትመጣለህ ብዬ ተስፋ አደርጋለሁ እግዚአብሔር ከፈቀደ። ብዙ ጊዜ የሆነ ላይቭ ላይ ከገባህምና አንዴ ከተወጣ እኮ መመለሱ በቃ ያውቁታል። እሱም ስራም ከሆነብህ ብዬ ነው ዝም ያልኩህ። እንኳን እኔ አይ እናወራለን፣ ተደዋውለን እናወራለን፣ ችግር የለውም። እየበረቱ ነው እርሶ? ያለው አንዳንድ ቪዲዮ ምናምን እያዩ ነው እና በርትተዋል። በጣም ደስ ይላል። ይበርቱልን፣ ያገልግሉን፣ ያስተምሩን። ምን እንትን እንላለን እየተንደፋደፍን እንደ አቅሚቲ ጋኖች አለቁና የኛ ነገር እኮ ጋኖች አለቁና ምንቸቱ ስለሆነ እንደ አቅማችን ነው እና በአንጠፋ ጥሩ ነው። ሁላችንም እንደ በኩላችንን እስቲ የተወሰነ ብንል ብለን ነው። አይ መልካም፣ እስቲ እንደዋወልና እንግዲህ እናወራለን፣ እንማከራለን። ቤተሰብ ሁሉ ሰላም ነው አይደል? ነገራቸው። እሺ ሰላም ብያለሁ። እዚህ ያላችሁ ክርስቲያኖችና ወንድሞቻችን በሌላ ቤተ እምነትም ያላችሁ ለሁላችሁም ሰላም ይሁን ብያለሁ። እንኳን ለሱባኤው ለጾሙ በሰላም አደረሰን። እንግዲህ ዘወረደን ጨርሰን ደግሞ ወደ ቅድስት መተናልና ወደ ቅድስት እየመጣን ነው እና እንኳን እንግዲህ ለዐቢይ ጾም በሰላም አደረሰን። ስለ ጾሙ በደንብ አስተምረውናል ብዬ አምናለሁ ዲያቆን ዘማርያም ስለ ሳምንታቱ ስያሜ። የሚገርሞት ነገር እነዚህ ሳምንታት ያው ሁሌም ተምረናቸዋል ከልጅነት ጀምሮ፣ ግን አይ ቲንክ አሁን ላይ ከህይወታችን ጋር ያገናኝን መማር ሳይኖርብን አይቀርም ብዬ አምናለሁ። ዘወረደ አምላካችን ኢየሱስ ክርስቶስ ወረደ፣ ተወለደ፣ የነቢያቱ ሱባኤ ፍጻሜ ያገኘበት ብለን ብቻ ሳይሆን ለምን ወረደ፣ ለምን ተወለደ፣ ለምን ሰው ሆነ፣ በዘወረደ የሚሰበከው ንባቡ ራሱ እኮ የሚገርም ነው። ሲነበብ የነበረው ቅዳሴ ላይ ሲነበብ የነበረው መዝሙር ራሱ እና አሁን ደግሞ ቅድስት እየመጣ ነው። ቅድስት ላይ ነው ምንድን ነው ከኛ የሚጠበቀው? በዚህ ሳምንታት የእኛ ህይወት ምን ይመስላል? በየሳምንታቱ ሲመዘን ሲፈተሽ የሚለውን አይ ቲንክ ከህይወታችን ጋር እያገናኘን መማር ሳይኖርብን አይቀርም። ዲያቆን ብዙ ጊዜ ሳምንታቱን ብቻ ነው እየተማርን ያለ ነው እና እሱንም እንዲያው ቢያስቡበት ቢያስተምሩት ጥሩ ነው። እንዳሰብ ጀምሩት እንጂ እኔማ ያስኩኝ እኮ ምን ለሰው ማሽከርከር የለም። እንደውም መዝሙር ያሬድ በዚህ ቢገባ ምን ይመስላችኋል? እያንዳንዱ ሳምንታት እየገባ ትምህርት ቢሰጥ አይመስላችሁ? ዘወረደ ቅድስ እያንዳንዱ ስያሜዎች፣ እሱ ደግሞ በየሳምንቱ መርሃ ግብር ይዞልን እነዚህ ሳምንታት ከህይወታችን ጋር ከመጽሐፍ እንዴት ቅዱስ ያሬድ ዝም ብሎ አልሰየመማ። እውነት ነው፣ ዝም ብሎ አልተናገረም። እያንዳንዱ ሚስጥር አለ። በጣም ይገርማል። እኛ ቤተክርስቲያን ፋሲካን ተነሳ ለማለት መጀመሪያ ከሰማያት ሰማያት መውረዱን ሰው መሆኑን አንስተው እያንዳንዱን ነገር ሰው መሆኑ ስጋዊውን ነግራን ከዛ ተነሳ ትላለች። ብድግ ብሎ ዓለም ተነሳ የሚባል ማን ነው የተነሳው? የሞተው ማን ነው? እግዚአብሔር እንዴት ሞተ? ስጋ ስለለበሰ። ስጋ የለበሰው ማን ነው? ወልድ። ከመጀመሪያው ዘወረድ አንስታ እስከ ትንሣኤ ድረስ ሰብክናለች። ነገረ ክርስቶስ ማለት እኮ ነው። በቃ ቡጭቅ ብሎ ስቅለቱ፣ ቡጭቅ ብሎ ትንሣኤ አይደለም፣ ከልደቱ ተነስቶ ማለት ነው። እና ይሄንን ነገር በደንብ አድርጎ ወንድማችን ያሬድ አሁን በጀመረበት መቼም መንፈስ ቅዱስ ነው ያናገረው። ስለዚህ ምን ይመስላችኋል ወገኖቻችን? ከስራ ያላችሁ አይሻልም? እኔና እርሶ ነን እንጂ አንድ ላይ። እኔማ ተማሪ ነኝ። ስለዚህ የኔ ቤት ነው የኔ ቤት ነው። ጉልበተኛ መሆን ያለብኝ እዚህ ሰዓት ላይ ነው። ቤት ያደርጋል። እዚህ ከስራ ያላችሁ ሰዎች አሰብሰብ መምጣት የማይቀርም ወስደህ ቤት ትከፍታለህ የሚለውን ነው እንጂ መምጣታችን የማይቀር መማር አለብና እንመጣለን። እና ምን ትላላችሁ? ሁላችሁ ይምጣ አይደለ? የያዘው አይደለ? ሳምንታቶችን በሙሉ እኔ ግን ቤቴን ከፍቼ እኔም ጉልበተኛ ሆናለሁ። እንዲህ ነው ለካ።
ስለዚህ ቤት ከፍተው ቀን ይመርጡና እያንዳንዱን ሳምንታት በዚህን ቀን እያንዳንዱን ሳምንት ሐዋርያ የሚሰጥበት ይሄ ነው ብለው ከቻሉ በየቀኑ ቢገቡ ደስ ይለናል፣ ሰዓት ወስነው። ካልቻሉ ደግሞ በሚመቹት ጊዜ ይንገሩና በዛን ቀን ተመጡ። በዛ እያንዳንዱ ሳምንታት ብንማራቸው ጥሩ ነው። እየገባን እያወቅነውም ብንጾምም ጥሩ ነው። እርሱም ለጠፉበት መመለሻ ይሆናልና በአብይ ጾም ደግሞ በቃ ትልቅ ጥሩ ሱባኤያችን ይሆናል። ስለዚህ በዚህ መንገድ እንገለጣለን ማለት ነው። ወንድማችንን ልጆቻችን ቤተሰቦቻችን ሁሉ ሰላም ናቸው አይደል? እግዚአብሔር ይመስገን ሁሉ ሰላም። በቃ ምንም ሳያስተነፍሱኝ ጉልበተኛ ሆኑ ማለት ነው። አዎ በቃ ምንም በቃ ሁሉ እኮ ሰው ወሰነ እኮ። አዎ ይላል እኮ ሰው። ኢትዮጵያ ሕዝብ ምን ችግር አለ? አንድ ሰው ጀማሪ ካለ ከስራ አዎ እያለ ነው የሚሄደው። አንድ ሰው ይቀጥለኝ ደግ ሕዝብ ነው። ይሄው ይከተላል። በቃ ዝም ብሎ እሺ ነው የሚለው። ስለዚህ ያሬድ አይቀጥል የሚል ሰው የለም። ሁሉም ሰው አዎ ይቀጥል የስ ነው የሚለው። ስለዚህ ያሬድ በራሱ ቀን ወስኖ ይሄው አሁኑ ቃል ይጉላል ጭራሽ። አረ ዲያቆን ይታው ያዳምጡኝ። እኔም ፍርድ ቤቱ ወስኗል። በእንትን በውሃ ነው በውሃ ላስቲክ ፓርላማ መታየው በውሃ በቃ ጸደቀ። ይልቅ ዲያቆን ይሄን ሰሞን የማናት በዘርፌ ላይ የሰጡትን አስተያየት እያየው ነበርና እኔ ሳስበው እንዲያው መመለስ ፈልጋለች። የሆነ ያልተረጋጋ ነገርም አላት ሳያት እግዚአብሔር እንደሚፈውሳት። ግን ደግሞ ይሄ ተገፋው፣ ተሰደብኩ፣ ተደበደብኩ የሚባለው ፋሽን ዛሬም ድረስ መምጣቱ በጣም ይገርማል። በጣም 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 እና ኢየሱስ ስላልኩኝ ተሰደብኩ፣ ኢየሱስ ስላልኩኝ ተገፋው፣ ኢየሱስ ስላልኩኝ እንዲሆንኩኝ የሚባል ነገር በጣም እንዲያው ያለፈበት ፋሽን ሆኖ ዛሬም ድረስ ሲጠቀሙት ያሳዝናልና በዚህ ላይ እኔ አንድ ካገኘሁት አይቀር ሀሳብ ሊሰጡ የሚፈልገው ከኦርቶዶክስ የወጡ ሰዎች ብዙ ጊዜ ስናያቸው ይሆን ያለመረጋጋት፣ መረበሽ፣ በቃ ስቴብል አለመሆን፣ ይሆን ጭንቅ ማለት ፊታቸው ላይ ራሱ የሚነበብ ነገር አለ እና ያንን ግን በምንድነው ሊሸፍነው የሞክሩት? በቃ ቤተክርስቲያኗን በመስደብ ቤተክርስቲያኗ ላይ በብዙ ነገር በመናገር በኋላ ደግሞ ተገፋው ማለት እና ይሄ ነገር እንዴት ነው የሚያዩት? እኔ የዘርፌን ብቻ አይደለም እግዚአብሔር ይመልሳት። እውነቱን ለመናገር የጠፉትን ሁሉ እግዚአብሔር ቢመልሳቸው ደስታችን ነው። ግን አሁን ላይ ይሄ አጀንዳ ተደርጎ እንዲያው አቴንሽን በቃ እዩኝ፣ እወቁኝ፣ ዝም ነው ጽም ማለት ጭጭ አለ ረጭ አለብኝ የሚል አይነት ስሜቶች እየመጡ እርግጠኛ ነኝ እሷ ብቻ ሌሎቹም ይቀጥላሉ ገና እና እኛ እንደ ክርስቲያን መጸለይ ነው ያለብን፣ እግዚአብሔር ይርዳት። ግን ደግሞ እንደ ክርስቲያን ደግሞ ምንድን ነው ኤክስፔክት ማድረግ ያለብን? እንደዚያ ነገሮች ስናይ የእኛስ ሪስፖንስ ምንድን ነው መሆን ያለበት? አንዳንድም ከቁጭት አንጻር የማየውን ነገር የሚናገሩ አንዳንድ ነገሮች ስላየው ምንድን ነው የእኛስ ምላሽ መሆን ያለበት? ዲያቆን አዎ እርስዎ ይቅደሙ እንጂ ከትላንቱና ወዲህ ሀሳብ ስለሰጠሁበት በዚህ ጉዳይ ላይ ሰፋ ያለ ጊዜ በዘርፌ ላይ ገባውና እንደውም ለመነሻ እንዲሆን ካስፈለገ ሁለት ነገር ማንሳት። አንደኛ እኔ ይመስለኛል ለመመለስ ፈልጋ ነው ይለው እንውሰደውና ግን በዋናነት በዚህ ወቅት ቃለ መጠይቅ ያደረጉት የበነሱ ዘንድ ትልቅ ያው ሆኖ ስለተገኘ ዮኒ ማኛ እርስ በርሳቸው ያለው ክፍፍል በጣም ስላነሳው ይሄን ነገር ከበር ለማድረግ እሷን የናስቶ አጀንዳውን ወደዚህ ኳሳውን ወደዚህ ለማዞር ነው እንጂ እርስ በርሳችሁ ዲቤት ግቡ፣ እርስ በርሳችሁ እንገናኝ፣ ዮኒ ማኛ ጋር እንገናኝ፣ እንደዚህ እናደርግና ሉተራውያንና ምናምን ስለተባባሉ እችኛዋን ወቅታዊ ጉዳይ የሚሸፈንበት ነገር ጠፋ። አሁን ስለዚህ ወደ ኦርቶዶክስ አይደለም እርስ በርሳችሁ ተግባቡ የምትለው አቃል በምን ትሸፈን? እኔ የሚመስለኝ ይሄ ነው እና ተቆርቁራ ነው ልትመለስ ፈልጋ ነው ያርግ። እኔ በጣም የምፈልገው እሱ ያርግላት። ግን የሚኮነው ግን በክስ ነው ወይ ደግሞ እኮ የሚገርም ሁሉም ሰው እንዴት አንድ አይነት ይሆናል? አንድ አይነት ሙዚቃ፣ አንድ አይነት ትልምት፣ አንድ አይነት ንግግር፣ ሁሉም በቃ ማንም ብጠይቀው ክርስቶስ ስላልኩኝ ኢየሱስ ስላልኩኝ ሁሉም ደግሞ የሁሉም ተሐድሶ ውስጥ የሚገባ ዘማሪ ንግግር ይችላል። እንደው አብዴት አይደረግም እኮ ቢያንስ ይነቀባንም አይሉ እና ፋንቱ ወልዴ ድሮ የዘመረችው ጻን ያለ የዘመረችው መዝሙር አለ አይደለም? ሞት ነው ረሃብ ከክርስቶስ ፍቅር የሚለይ የሚል መዝሙር ዘመረች። ይሄን ስትዘምር ፋንቱ ክርስቶስ ለምን እንደምትይው ከክርስቶስ ፍቅር የሚለየን ትያለሽ እንጂ ውጭ ብለን ያባረርናት ከፋንቱ ወልዴ በፊት አልዘመረች መቼስ ዘርፌ። በጣም ጥንታዊ የቆየ መዝሙር እውነት ስለሆነ ኢየሱስ ክርስቶስ የሚለው የንስሐ የይልማ መዝሙር ስንዘምር
ኢየሱስ ለምን ብለህ ጠራህ ብለን ነው እኛ ይልማን ያባረርነው እንዴ? በጣም የይልማ መዝሙር እኮ በጣም ብዙሃኑ እኮ እንደውም እኮ ስለ ነገረ ክርስቶስ ነው። ዲያቆን ኢየሱስ የስጠራ ስሙን እንደዚህ ሆንኩ ብሎ የሚናገሩ ሰዎች ማለት ይልማን አልሰማችሁም? እውነት ስለሆነ ኢየሱስ ክርስቶስ ሲል ኢየሱስ ለምን አልክ ብለን ያለው በጣም እና አንዳንዴ ስሙን ስንጠራ እኛ ቤት የትኛውን ስም ነው የጠሩት? ቅድም በተማርነው መሰረት የጌታ ትምህርት ነው የሐዋርያት ትምህርት የሆነ ነው የትኛው ትምህርት ነው የጠሩት የሚለው እና እኔ እንደውም ከቻልክ ያሬዶ በዚህ ሰዓት ሳይሆን ወይ ከቻልክ ወይም ነገ ከነገ ወዲያ የሆነ ፕሮግራም ያዝና በዚህ ጉዳይ ሪፍሌክሽን ስጥበት ከተባለ መስጠት እንችላለን። እንደውም እኔ ከትላንትና ወዲያ ካነሳው በኋላ ከትላንትና ዛሬ አላነሳውም። ለምን መሰለህ? ለምን አጀንዳ እናረጋታለን? ማለት ርዕስ ልሁን ብላ እያሰበች የነበረችን ሴት በቃ በጉዳዩ ላይ ሪፍሌክሽን ከሰጠን በኋላ ለምን አጀንዳ የምናረጋት? እኛ ማለት የሰው ቁጥር የለብንም። ችግር ከመጣች ትምጣ። ስፔሻል ቄደር የለንም፣ ስፔሻል ቁርባን የለንም፣ ለዘርፉ የተዘጋጀ የሚባል የለን። ለምን አጀንዳ የምናረጋት? ከመጣች ትምጣ። በእውነተኛ ንስሐ ግን ምንድነው ምናልባት ሰዎችን እያሰናክለች ከሆነና እያኮበኮቡ ላሉ እየመጡ ላሉ ሰዎች በር እየዘጋችም ከሆነ ትምህርት እንዲሆን ሪፍሌክሽን እንስጥበት ካለ እንስጥበት። እንዲሁም እኔ አጀንዳ ማድረጉ ብዙም እንትን አይደለም፣ ግን እኛ እንደዚህ አይነት ነገሮች ይመጣሉ። ምክንያቱም ሁሉም እንደዛ ነው እንዳልካቸው ሴም ሪዝን ያቀረበው ተገፋው፣ እንዲሆንኩ ሌሎችም ተገፋው እንዲህ የሚል ነገሮች እናያለን ተደጋጋሚ እና እነዚህ ነገሮች ይቀጥላሉ። ገና ትምህርት የሚያነሳ የለም። እውነቱን ለመናገር እስቲ የትኛው ነው ነገረ ስላሴ ትምህርት ተቃውሞ የወጣው? ነገረ ስጋዌን ትምህርት ተቃውሞ፣ ነገረ ቁርባን፣ ነገረ ጥምቀትን፣ ነገረ ትንሣኤ ሙታንን ትምህርት ተቃውሞ የወጣው የሚላል ደግሞ ሲጀመር ዲያቆን አንድ በጣም ማስተዋል ያለብን ነገር አምላካችን ኢየሱስ ክርስቶስ እኮ ሲያስተምረን ሐዋርያትም ሲያስተምሩን በተለይ ክርስቶስ ሲያስተምረን ስለ ስሙ መከራ ልንቀበል ነው። መቼም ክርስቲያን ነው መከራ መቀበላችን እኮ እንደውም ጸጋ ነው፣ ደስታ ነው። እንደው በመከራ ደስ ይበላችሁ። በሁሉ መከራ እኮ ደስተኞች ናቸው ሐዋርያት እና እንዲሁም መከራው ክርስትናችንን የሚያጠብቅ መከራው እንዲሁም ደስ የሚያሰኘን መሆን ሲገባው መከራው ከክርስቶስ አስወጣኝ፣ መከራው ጥምቀትን እንድክድ አረገኝ፣ እንዲሁም መከራው ቁርባን እንድክድ አረገኝ የሚለው ነገር በጣም የሚገርም ምክንያት የሚያስቅ ሆኖ ግን ደግሞ በጣም ለማያነቡ ክርስቲያኖች ግን ለካ እንዲህ ናት ቤተክርስቲያን የሚልም ደግሞ ውሸት ሲደጋገሙ እውነት ስለሚመስል ከዛ አንጻር ነው እንጂ እውነት ጊዜ የሚገባና እውቅና መስጠት የሚገባው ነገር ሆኖ አይደለም። ግን ደግሞ አሉ ልባቸው ገና ያልጸና ያልበረታ ገና እየመጡ አሉና ቤተክርስቲያኗን ጥላሻት ሲቀባ የሚደነግጡ አሉ። እንዴ እንደዛ ነው እንዴ የሚሉ አሉ። እና የሆነ ነገር ኮሽ ሲል አሃ ለካ እንደዚህ ነው ቅድም ገሌ ላይ ደረሰው የሚል ነገሮች ስላሉ ከዛ አንጻር ነው እንጂ አጀንዳስ መሆን አይጠበቅባትም። እንዲያውቁ ደግሞ ምንድነው ታውቃለህ? የሆነ አንድ ቪዲዮ የሰሩት አለ ምንድነው የሚል አንጫጫቸው እኮ ይኸው ዘርፌ ሪፍሌክት በጣም እኔ እኮ እንጃ። እኔ ፕሮቴስታንት ወገኖቻችን ግን በጣም ዘማሪ አተን መስሏቸው ይሆን? ያውን በዚህ ዘመን ጨቅ ዘማሪ እኮ ነው ያለን ማለት ይሄና ማለት የሚዘምርልን አውደ ምሕረት ላይ አተን የእሷ መውጣት አንገብግቦን የሚያንገበግበን እኮ የእሷ ነፍስ መጥፋቱ ነው እንጂ አውደ ምሕረት ላይ የሚዘምርልን አተን ተቆጭተን እኮ አይደለም እንዴ። ከዘርፌ እኮ የሚበልጡ እኮ ብዙ ድንቅ እኮ ዘማሪያን እኮ አሏት ቤተክርስቲያን። እና አንዳንድ ጊዜ አንጫጫጫቸው እኮ እንደዚህ እኮ ይሉ ተንገበገቡ እዛ ቤት ያችን ርዕስ ለመቀየር ነው። ስለዚህ እኔ ማስበው እንደውም ፔንቴኮስታሎችና ሉተራውያን የቀጠሉትን መባላት እርስ በርሳቸው መጀመሪያ ያጡ። ከመጣች እሷ ካንገበገባት ይኸው ቤቱ የእግዚአብሔር ቤት ነው፣ የጋራ ነው ቤታችን። ማንም አስመላሽና አስወጪ ኮሚቴ የለም። ከመጣች በእውነተኛው ንስሐ በትክክለኛ መንገድ ትምጣ። ቤቱ የእግዚአብሔር ቤት ማለቅ በትክክል ታገልግል። የእሷ ምናልባት አሁን መዝሙሬ እንዳልከው የሚያሰናክል ከሆነ ሰዎችን የሚያጠፋ ከሆነ እና ምናልባት አንዳንዶቹን የዋሃኖች እውነት ነው እንዴ ብለው የሚሉ ከሆነና ምን አድርጎ ለየመጡ ላሉ ሰዎች ወደ ቶስ ምጣ እንዲህ ብለው ፈራ ተባ የሚሉ ሰዎች አሉ። እነዛን ሰዎች በር ዘግታ ከሆነ በቃ አንድ ጊዜ በዚህ ጉዳይ ላይ በደንብ አድርጎ ቤተክርስቲያን ነገረ ክርስቶስ እንዴት ትገልጣለች? በስብከቷ በዝማሬዋ እንዴ የዕለት ዝማሬ እኮ አለ እሑድ ቀን ትቀልዳላችሁ እንዴ? በነገራችን ላይ እኮ እሑድ ቀን የሚወጣው እኮ ምስባክ ቅዳሴ እኮ የሚወጣው እኮ በዕለቱ ዝማሬ እኮ ዝማሬ ስል እኮ የሰንበት ዘማሪያን እኮ አይደሉም።
የቅዱስ ያሬድ ዜማን የተማሩ ዘማሪያን አሉ፣ መርጌቶች። የዕለቱ ዝማሬ ከዕለቱ ወንጌል ጋር፣ የዕለቱ ወንጌል ከዕለቱ ምስባኩ ከስንክሳሩ ጋር የተሰናሰለ እኮ ነው። እና አንዳንድ ጊዜ የሆነ መዝሙርኛ ችላ ብለን የምናስበው አድርጎ የሚያስቡ ሰዎች ማለት ነው። እና የተሰናሰለ መሆንና በዕለቱ መዝሙር አውጣ እኮ ይባላል እኮ። ምስባኩ ዝማሬ አለ፣ የዕለት እሁድ ዝማሬ አለ። ዘወረደ የሚባል መዝሙር አለ፣ በቅድስ የሚባል አለ። ዘወረደ ለምሳሌ ተቃናዩ ለእግዚአብሔር ነበር። ቅድስት አለ፣ ምኩራብ አለ። ዝማሬ በዝማሬው ነው ምስባኩ በወንጌሉ፣ ከዛ መልእክታቶቹ፣ ከዛ ቅዳሴው፣ ከዛ ስንክሳሩ የተሰናሰለ ነው። እና እኛ ጋር በዚህ መንገድ መሆኑ ምናልባት ይሄን ሪፍሌክሽን ስጥበት በመዝሙር ወንጌል ቤተክርስቲያን እንደምትሰብክበት። ክብር ኢቲ እኮ ይባላል። ስጋው ደግሞ ሊወጣ ሲል መሪጌታ ያቺ ክብር ኢቲ 4 ስንኝ ነው። ያቺ 4ቷ ስንኝ ከክርስቶስ ስቅለቱ ከስጋው ደግሞ ክብር ውጪ ሌላ ቅኔ መቀኘት አይቻልም። ሲጀመር ክብር ኢቲ ማለት እኮ ስሙ ራሱ ክብር ይገባዋል፣ ክቡር ነው ለማለት። ስጋው ደሙን ነው። ከስጋ ወደሙና ክርስቶስ ለኛ ብሎ ከከፈለልን ከመስቀል ሞቱ ውጪ ይሄ ክብሬቲ አይደረስም። ከዛ በኋላ ነው ዕጣነ ሞገር የሚደርሰው። መጀመሪያ ክብሬቲ ነው። ክብሬቲ ማለት መጀመሪያ ለስጋ ወደሙ ለተሰቀለልን ጌታ ለሞተልን ጌታ ይሄን የምትቀበሉት ስጋ ወደሙ ተራ ስጋ ወደሙ እንዳይመስላችሁ። የጌታችን መድኃኒታችን የኢየሱስ ክርስቶስ አማናዊ ስጋው ደሙ ነው። በዕለተ ዓርብ ያፈሰሰው ነው ተብሎ ዕለተ ዓርብ ላይ የተከናወኑትን በሙሉ ነው በግጥም ያቀርብልን። ይሄ ነው ክብሬቲ የሚባለው። ዘርፌ ሳትፈጠር ሳትወለድ በፊት የነበረን አሁንም ያለን ነው። እሷ ከወጣች በኋላ የጀመርነው አይደለም የክብሬቲ። እና ይሄን በተመለከተ ቤተክርስቲያናችን ነገረ ክርስቶስ ላይ ያላት ትምህርት በተመለከተ እሷን ትተን ማለት ነው ነገረ ክርስቶስ ላይ ያላት ትምህርት በተመለከተ ምን ይመስል የሚለውን አሁንም ያሬድ ላይ እንፍረድበትና ያሬድ ገብቶ ቀኖሰው ይንቀረን በዚህ ጉዳይ ላይ እንደውም የሷን የሰጠችውን መግለጫ እንደ ጥሩ የኛ ሐመር እንደ ጥሩ መዶሻ እንጠቀመውና ጥሩ ሪፍሌክሽን ሰጥተን ነገረ ክርስቶስን በደንብ አቅም በቤተክርስቲያናችን በስርዓት አምልኮ እንዴት እንደሚገለጽ ብናሳይ ጥሩ ይመስለኛል። መልካም። አይ ጥሩ፣ በቃ እንደሱ እናደርጋለን። አሁን ትንሽ የሚቆዩ ከሆነ ግን እንዲያው ፕሮቴስታንቶች አሉ ከታች ይታየኛል እና ለአንድ ሁለት ሰው እድል ሰጥተን እንዲያው ከተነሳ አይቀር ለምን ከቤተክርስቲያን ወጣችሁ የሚል ሰው ብናቀርብላቸው እና መቼም ተገፋን ተደበደብን እንደዚህ የሚልም ካለ እስቲ እሱንም እንሰማለን። እና ፕሮቴስታንቶች እኔ ግን የሚገርም ልወጣ ስለሆነ ነው የሚገርም ነው እንዴ? አዎ አንተ መክፈት አትችልም። አሁን ስንሰማው ነስራንደካያ እስቲ እሺ፣ ቆይ በቃ ወደ እኔ የምጡ ልጆቹ አንዴ ልክፈት። ቆይ ለጥቂት ደቂቃ ሞዴሬተር ግን ይስጡኝ። ዲያቆን ሰው የለዎትም እንዳየሁት አነሳሁት እንዴ? እሺ ሞዴሬተር እኔ አልሰጡኝም። እኔ ቀጥተውኛል እኮ። እሺ እሰጣለሁ። አሁን እዚህ ያላችሁ ሰዎች ወደ ያሬድ አሁን ይክፈትና እንዳይዘጉ ከከፈቱ በኋላ ይዘጋሉ እርሶ። እሺ ስትከፍት በሰዎች አስነግር ላይ አከፍታለሁ። እሺ ፕሮቴስታንቶች እንድትመጡ እንፈልጋለን፣ እንድትመጡ ምክንያቱም ለምን ወጣችሁ የሚለው ጠይቃችኋለሁ እና ትምህርታችሁን ሀሳባችሁን እንሰማለን። መልካም። እሺ ትዕግስቱን ያድልህ እንግዲህ። እሺ ወንድም። እሺ የክርስቲያን ወገኖች እግዚአብሔር ከፈቀደ ለፋሲካ ኢየሩሳሌም እንሄዳለን። ማዮርዳኖስ የጉዞ ወኪል መንፈሳዊ ጉዞ አዘጋጅቷል። መሄድ የምትፈልጉ ሰዎች ካላችሁ ምዝገባ ተጀምሯል። 5 ኪሎ ነው ያለው እዛ ቅድስት ማርያም ቤተክርስቲያን ፊት ለፊት ላይ እንዳያመልጣችሁ። እናት አባት ቢኖራችሁ ዘመድ አዝማድ ራሱ ቢኖራችሁ ችግር የለውም። አቅመ ደካሞችን ጭምር ይዞ እቅፍ ድግፍ አድርጎ ይወስዳል። ስለዚህ የዘንድሮን ፋሲካ በዓል ኢየሩሳሌም በጣም የሚገርማችሁ ደግሞ ክርስቶስ በተነሳባት በዛች ሌሊት እዛች ስፍራ ላይ ያለ ክብሪት ያለ ምንም ማቀጣጠያ የሚበራ ችቦ አለ። ራሱ ትንሣኤው ሌሊት ቀን ችቦ ይዛችሁ የሚበራውን ፋኖስ ይዛችሁ ስትቆሙ ከዛ ከትንሣኤው የሚወጣው ብርሃን ሆሊ ፋየር ብሎ ይገልጹታል። እሱ እንዳለ ይበራል። ሁል ጊዜ በየዓመቱ ቢቢሲም ሲኤንኤን ይገልጻል። ገብታችሁ የ2025ን ተመልከቱት። ሲኤንኤን ዘግቦታል፣ ቢቢሲ ዘግቦታል። ሆሊ ፋየር ብላችሁ ሆሊ ፋየር ኢን ጀሩሳሌም ስትሉ ያወጣላችኋል። ስለዚህ በሰራሁት ቪዲዮ ላይ አለላችሁ፣ እሱ ላይ ማየት ትችላላችሁ።
በደንብ አድርጋችሁ እዛ በስፋት ማየት ትችላላችሁ። ስለዚህ ኢየሩሳሌምን፣ ጆርዳንን ሁለት ሀገራትን አካቶ መንፈሳዊ ጉዞ ሊቀ ሊቃውንት ስምዐኮነ መላክ ያስተማሩን እናደርጋለን። ወደ ኢየሩሳሌም ሙሴ በዓላማው ላይ እባብ የሰቀለበትን፣ ያዕቆብ ካልባረከኝ አልለቅህም ያለበትን፣ ኤልያስ በአውሎ ነፋስ የተነጠቀበትን እነዚህን ሁሉ በአካል እንመለከታለን። ጌታችን ከተጠመቀበት ስፍራም ደግሞ ጭምር ከዮርዳኖስ ደግሞ እንጠመቃለን። ይሄ መንፈሳዊ ጉዞ እንዳያመልጣችሁ። መሄድ የማትችሉ ሰዎች ለእናት፣ ለአባት፣ ለወንድም፣ ለእህት፣ ለዘመድ አዝማድ፣ ለጓደኛ ማድረግ ይቻላል። ስለዚህ ሊቀ ሊቃውንት ስምዐኮነ መላክ ደግሞ ቃለ እግዚአብሔርን በደንብ እየነገሩ ስለ ቦታው ምንነን እየሰበኩን ተምረን እንመጣልና የዚህን ዓመት አዲስ ዓመት ፋሲካ በዓል እንዳያመልጣችሁ። ስልክ ቁጥራቸው ተቀምጦላችኋል፣ ዝማሬ ይሰጧችኋል። ቪዲዮ ሰርቼበታለሁ ስለ እስልምና አንድ ስሰራ ቪዲዮ መጨረሻ ላይ አለላችሁ፣ መጨረሻ ላይ አለላችሁ ይቻላል። ስለዚህ አልሰማንም እንዳትሉ ማለት ነው። ምዝገባ ጀምረዋል። በአካል የምትመጡ ሰዎች ደግሞ 5 ኪሎ ቅድስት ማርያም ቤተክርስቲያን አለ። እዛ ቤተክርስቲያን ላይ መከታተል ትችላላችሁ። መጥታችሁ በአካል መመዝገብ ትችላላችሁ። ማብራሪያ ይሰጧችኋል። መጓዝ ትችላላችሁ። ስለዚህ ኢየሩሳሌምና ጆርዳንን ሁለት ሀገራትን አካተን መንፈሳዊ ጉዞ አድርገን እንመለሳለንና እንዳትቀሩ ለማለት ያክል ነው። ለፋሲካ ለዘንድሮ ዓመት ፋሲካ። ስለዚህ ምዝገባው ከአሁኑ የሚጠናቀቀው ማለት ነው። ስለዚህ በአካል የምትችሉ ሰዎች በአካል ሄዳችሁ ማዮርዳኖስ የጉዞ ወኪል ነው። ቅድስት ማርያም ፊት ለፊት አለ። ሊቀ ሊቃውንት ስምዐኮነ መላክ ከመጀመሪያው እስከ መጨረሻው ከኛ ጋር በጉዞ ሆነው ቃል እግዚአብሔር እየሰበኩን እያስተማሩን አብረን ተምረን ከበረከቱ ተቋድሰን እንመጣለን። ስለዚህ ኢየሩሳሌም በሆነ ጌታ ሲወለድ ሲጠመቅ ባየን የሚለው መዝሙር አሁን የተመቸ አይደል? እንዲህ አድርገን እናገለግላለን። እግዚአብሔር ከሁላችን ጋር ይሁን። ሰላም እደሩ። ያሬድ ጋር ከሆስት ላክና ከዛ እሱ ጋር ትከታተላላችሁ ማለት ነው። ስልክ ቁጥር የምትፈልጉ ሰዎች ካላችሁ በኢንቦክስ ጻፉልኝ። ስልክ ቁጥር የምትፈልጉ ሰዎች ኢንቦክስ ላይ ጻፉልኝ። ስልክ ቁጥራችሁን ሰጣችኋለሁ። የነሱ ማለት ነው የማዮርዳኖስ የጉዞ ወኪል ትጠይቋቸውና ምን ያክል እንደሆነ ዋጋው ምን እንደሚያካትት ምን እንደምትፈልጉ ጭምር እዛ ታገኛላችሁ ማለት ነው። ኢንቦክስ ላይ ጠይቁን። ስልክ ቁጥር ልትልክላችኋለሁ። ማስታወቂያው ላይም አለ ከፈለጋችሁ። ስለዚህ ለኢየሩሳሌም ጉዞ እንዳትቀሩ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ ያሬድ ጋር እንሂድ እስቲ። ያሬዶ ካለ ስቱዲዮ እኔ ልውጣና ያሬድ ጋር ልግባ። ትችላላችሁ። ውጭ ሀገር ያላችሁም ትችላላችሁ። ውጭ ሀገር ያላችሁ እንዴት ማግኘት እንደምትችሉም አለ።